ሐዋሳ እንግዲህ በኮሪደር ልማት ላይ እጅግ በጣም ያልተጠበቀ አንድ አስደንጋጭ ነገር ተፈጥሯል። ሐዋሳ ልጆች ሼር አድርጉልኝ። ሲዳማ ክልል ወጣቶች ካውንስል በጣም ይቅርታ አድርጉልኝ። እስር ቤት ነው መከተል እናቴ ትሙት። እሱ ብቻውን ስንት ብር እንደሚሰራ ታውቃለህ? 25 ሚሊዮን ብር ነው። እሱ በነፃ ነው እያለ ሲናገር ሰምታችኋል። ሰሞኑን አንድ ሁለት ቪዲዮ በኑቲ ዳሎል ላይ ሰርቶ አይቻለሁ። ትልቁ ጉዳይ ወጣቶች እንድትጠነቀቁ በዳሎልና ወገን አበበ መካከል የተፈጠረው ውዝግብ አሁንም እንደቀጠለ ነው። መዳረሻው የት ነው? አዶናይ ሌላ ቻሌንጅ ሲያስጀምር አንድ ያልተጠበቀ ጥያቄ ግን በመሃል ጠይቆ እጅግ በጣም ብዙዎች ተነጋግረውበታል። በየቦታው እየደረሰ ያለው የመኪና አደጋ ጉዳይ ብዙ ነፍሳትን እየቀጠፈ እንዳለ ታውቃላችሁ። የዚህ ግን መንስኤው ምንድነው? በሐዋሳ እንግዲህ በኮሪደር ልማት ላይ እጅግ በጣም ያልተጠበቀ አንድ አስደንጋጭ ነገር ተፈጥሯል። ይህንንም ጉዳይ የምናነሳ ነው የሚሆነው ማለት ነው። እስከ መጨረሻው ከአቡክ ሚዲያ ጋር ቆይታ ስታደርጉ እውነተኛ የሆኑ መረጃዎችን ወደ እናንተ የምናደርስ ይሆናል ማለት ነው። ብዙዎቻችን ያልጠበቅነው በወገን አበበ እና በዳሎል መካከል የተፈጠረው ውዝግብ በሶሻል ሚዲያ ምንድን ነው? በጣም አስቸኳይ ነው። ለሐዋሳ ልጆች ሼር አድርጉልኝ። ሐዋሳ ቅዳሜ 3 ሰዓት ተኩል ሴንትራል እንገናኝ። ቦታው ያው የሚታወቅ ነው። ስለዚህ ሁላችሁም በእለቱ እንድትገኙ አሳስባለሁ። ምዝገባው አልቋል። በጣም ይቅርታ አድርጉልኝ። የሰው ቁጥር ሞልቷል። ስለዚህ ከዚህ በኋላ ምንም አይነት ምዝገባ የለም። ሌላ ደግሞ ስልጠናው 100% ነፃ ነው። ምንም አይነት የምትከፍሉት ነገር የለም። እዚህ ሶሻል ሚዲያ ላይ አንዳንድ ነገሮችን ስላየሁኝ ነው። ማንም ገንዘብ የሚጠይቃቸው ሰው ካለ ለኔ ንገሩኝ። የትኛውም ከተማ ላይ ምንም አይነት ክፍያ አናስከፍልም። የሲዳማ ክልል ወጣቶች ካውንስል በጣም እናመሰግናለን። ዳሎል ወይም ዳሎል ኢንተርቴይንመንትን የሚያስተባብረው የምታውቁት ጢሞቴዎስ ነው ማለት ነው። አዳማ እንዲሁ ደግሞ ሶዶ እንዳደረገው በየከተማው እየሄደ ከቴክኖሎጂ አንጻር ለወጣቶች ስልጠና ይሰጣል። በነፃ ነው የምሰጠው። እዚህ ቪዲዮ ላይም እንደሰማችሁት ማለት ነው። ታዲያ ይሄንን እያደረግኩ ነው ብሎ በየጊዜው ይሰራል ማስታወቂያዎችን። ከዛ በየከተማው እየሄደ ምዝገባውን ካከናወነ በኋላ ኦልሬዲ ልክ ከተማው ላይ ስልጠናውን እየሰጠ አለ። አሁን ይህንን የሐዋሳውን ተመለከትኩኝና በጣም አንድ እጅግ በጣም ያስደነገጠኝን እሱ በነፃ ነው እያለ ሲናገር ሰምታችኋል። እኔ ራሴ ያደረግኩትን ነገር እነግራችኋለሁ። ይህንን ካለ በኋላ 25 ሚሊዮን ብር በጠራራ ፀሐይ ዩኒታ እንዴት እንደሚያጭበርባችሁ ልንገራችሁ። እግዚአብሔር ምስክሬ ነው። 5 ሺህ ብር ክፈሉኝና 5000 ሰው አስለጥናችኋለሁ፣ በወር 150 ሚሊዮን ብር እንድታገኙ አረጋችኋለሁ ብሎ ወላይታ አጭበረበረ። በየክልሉ ዞራሉ ብሎ እኮ ነው። እሱ ብቻውን ስንት ብር እንደሚሰራ ታውቃለህ? 25 ሚሊዮን ብር ነው። 5000 ሰው ሰልጣኞቹ ሁሉ 5000 ብር እንዲከፍሉት እያደረገ ነው። ወላይታ ያጭበረበራቸው ሰዎች ደርሶኝ አዲስ አበባ እኔ እኮ አዲስ አበባ የመሀል ሀገር ሰው እንደዚህ ፓራ መቼ ነው የሆናችሁት? ቆይ እናንተን አጭበረበረ። እኔ ያለሁበት ቦታ ብትመጣ እስር ቤት ነው መከተል እናቴ ትሙት። እና እባካችሁ እንደዚህ AI እናሰለጥናለን፣ ኮንተንት ክሬተር እናረጋለን ምናምን እያላችሁ 5000 ብር ትከፍላላችሁ። አዎ ስራ የለንም አውቃለሁ፣ ችግራችሁ ይገባኛል። ግን ቅድም ዶክተር ነው ያልኩ ድብን ያልክ ሌባ ሆናል። ህፃን ነው የማሰለጥነው የሚለውን ከተናገረ በኋላ ይሄኛው የምትመለከቱት ሰው የተናገረው ነገር በጣም ከባድ ነበረ ለሱ ማለት ነው። ይህንን ተመልክቶ ምላሽም ሰጥቷል። ባሰለጠንኳቸው ከተሞች ውስጥ ያሉ የሰለጠኑ ወጣቶችን እናንተ ሐሳብ ስጡበት እንግዲህ እያለ ቪዲዮ ሰርቶ አስተውያለሁ። አንድ በጣም ቆንጆ የሆነ ሐሳብ የሰጠውን ሰው በሶሻል ሚዲያ ይሄ ሰው ከተናገረ በኋላ ይህንን ሰምቶ አንድ ሰው አስተያየት ሲሰጥ ተመለከትኩ። ይሄ አስተያየት ምናልባት ሁላችንንም ሊያስታርቀን የሚችል ይመስለኛል። ይህም ቪዲዮ የምሰራው ለወገን አበበ ነው። ወገን አበበን ታውቁታላችሁ። ቅድም ሐሳብ የሰጠው ሰው ወይም ቅድም ገንዘብ እየዘረፈ ነው ብሎ ለተናገረው ሰው ነው ይሄ ሰው ምላሽ እየሰጠ ማለት ነው። ታውቁታላችሁ። ብዙውን ጊዜ ድርጅቶች ስካም ሲያደርጉ ኦር የተለያዩ ህብረተሰቡ የሚበዘብዙ ድርጅቶችን በማጋለጥና የተለያዩ ቪዲዮዎችን በእነሱ ላይ በመስራት አዌርነስ ለህዝቡ በመፍጠር ነው የሚታወቀውና ሰሞኑን አንድ ሁለት ቪዲዮ በኑቲ ዳሎል ላይ ሰርቶ አይቻለሁ። ኑቲ ዳሎል ሰሞኑን ቱር እያደረገ ነው። የተለያዩ ከተሞች ላይ እየሄደ ወጣቶችን ሰብስቦ በነፃ ስልጠና እየሰጠ ነው። ወላይታ ላይ ጀምሯል። አዳማም ሰጥቷል። ሌላም ከተማ አሁን ሊቀጥል ነው። በነፃ ነው እየሰጠ ያለው። 150 ሚሊዮን ሜክ እናደርጋለን ምናልባት ያለውን አገናኝተህ ከሆነ እስቲ ደግመ እሱ ያለውን ነገር ስማው። 5000 ሰዎችን ብናሰለጥን በትክክል ዩቲዩብ ከፍተው በወር ሚኒመም 30,000 ብር ሜክ ቢያረጉ 5000 ሰው 150 ሚሊዮን ብር በወር ሜክ አረገ ማለት ነው። እንደዛ ነው ሜክ እናደርጋለን ያለው እንጂ ለራሱ አይደለም። ሌላው ደግሞ ቱር ላይ በየከተሞቹ ሄዶ በነፃ ስልጠና ሰጠ ማለት ሁሌም ስልጠና በነፃ ይሰጣል ማለትም አይደለም። ኑቲ ዳሎል ህጋዊ መንግስት የሚያውቀው የኮንቴንት ክሬሽን እና ቪዲዮ ኤዲቲንግ የተለያዩ ስልጠናዎችን የሚሰጥ
ዳሎል አካዳሚ የሚባል ትምህርት ቤት አለው። እዛ ላይ ደግሞ የሚያስተምረው በነፃ አይደለም፣ አስከፍሎ ነው። አካዳሚ ከፍቶ ሁሌ በነፃ ያስተምራል ማለት ሞኝነት ነው። 5000 ብር ነው ለወጣቶች የሚያስከፍለው፣ ለአንድ ሰው 5000 ብር ነው። ከዛ በላይም ሊያስከፍል ይችላል። ኮንቴንት ክሪኤሽን ስልጠና፣ ቪዲዮ ኤዲቲንግ፣ የተለያዩ ትምህርቶችን ስለሚያስተምር። ስለዚህ ሁለቱን ነገሮች ባታገናኛቸውና ምናልባት 5000 ብር እያስከፈለ ነው የተባለውን ነገር እዚህ በየከተሞቹ ሄዶ ነው ብለህ ካሰብክ ቼክ አድርግ ለማለት ፈልጌ ነው። ቴንክ ዩ። እና በጣም ነው የምር ያስደስተኝ ማለት አንዳንድ ነገሮችን አመዛዝነን መናገር ብንችል ማለት ነው። ምን ያደርጋል የሰውን ስም ማበላሸት ማለት ነው። አጣርተን መረጃዎችን አረጋግጠን ብንነጋገርበት ምን ችግር አለ? እውነቴን ነው የምላችሁ። በህይወታችሁ ዘመን አንድ ነገር አስተውሉ። ክፉን ነገር ስትናገሩ፣ ኔጌቲቭ የሆነ ነገር ስትናገሩ የሚጸጽታችሁን ነገር እንዳትናገሩ ተጠንቀቁ። ይሄ ሰው የተናገረው ነገር ሁላችንንም አያስታርቅም። በቃ የሚያስታርቅ ነው። ክላስ አለው፣ የሚያስተምረው የራሱ የሆነ አካዳሚ አለው። ስለዚህ አካዳሚው ላይ ሄዳችሁ ስትመዘገቡ በኦንላይንም ይሁን በአካል ስትማሩ ግዴታ ነው እናንተ እዛ ከፍላችሁ መማር ማለት ነው። ግን በየከተማው እየሄደ አሁን በሚያደርገው ምንም አይነት ገንዘብ አያስከፍልም። እነግራችኋለሁ ያልኳችሁ አንድ ቃል እኔ ራሱ አሁን ምዝገባውን ተመዝግቤያለሁ፣ ግን በፍጹም አንድም ገንዘብ አልከፈልኩም። ጋይስ በእውነት አንዳንድ ጊዜ ውሸቶችን፣ አንዳንድ ጊዜ ኔጌቲቭ የሆኑ ያልተጣሩ መረጃዎችን በጥንቃቄ ብንወስድ፣ ኔጌቲቭ በሆነ ወይ ባንመለከት፣ እውነታው ምን ይመስላል ብለን ለማጣራት ብንሞክር፣ ከዚህ ግን በተሻለ መልኩ እጅግ በጣም የተብራራ ቆንጆ የመጨረሻ ስለ ዳሎል አንድ ትልቅ ሰው ሲናገር ሰማሁ። አዶናይና ዳሎል ኢንተርቴይንመንትን ምን አገናኛቸው? ተገናኝተዋል። ይህንን መልእክት ለአዳማ ልጆችና ለወላይታ ልጆች ብቻ ሼር አድርጉልኝ። አዶናይ እንግዲህ ሲድሮ የሚባል አፕ ይዞ መጥቷል። ኢትዮጵያ ላይ ያሉ ልጆች በቀላሉ ገንዘብ ሊሰሩ እንደሚችሉ እየተነገረ ነው። ታዲያ ይሄ ገንዘብ ደግሞ የሚሰራው ዝም ብሎ ሳይሆን ጥሩ ነገሮችን እላው ላይ በማስተላለፍ ሊሆን ይችላል ብዬ ገምታለሁ። ለዛም ደግሞ ኮንተንት ክሪኤሽን ግዴታ ነው። እናም ታዲያ ዳሎል ኢንተርቴይንመንት ዳሎል አካዳሚ የሚል በቅርቡ አዳማና ወላይታ ስልጠና ሲሰጥ አይቻለሁ። ይሄንንም የመረጥኳቸው ሁለቱም ከተሞች ለዛ ነው። ለነዚህ ሰዎች በደንብ ሼር አድርጉ ማለት ነው። እና ይሄ ዳሎል ኢንተርቴይንመንት በነገራችን ላይ ለረጅም ጊዜ ባለኝ ሰዓት የማየው ዩቲዩብ ላይ አንዳንድ ነገሮች ሲከሰቱ ባላንስ በማድረግ ምክንያታዊ በሆነ መንገድ ነገሮችን ለረጅም ጊዜ ያለምንም ጣልቃ ገብነት ሲያስተላልፍ ነው ማቀው። እኔና እሱ ምንም አንተዋወቅም ማለት ነው ከዚህ ውጪ። እና ይሄ በጣም መደገፍ ያለበት ነገር ነው። እንደ ድል ሆኖ እንደዚህ ያሉ ልጆች ብዙ አይወጡም፣ ብዙ አይታዩም እና የሚታዩት ሌሎች ናቸው። ኤኒዌይስ ዳሎል አካዳሚ ቲም ከኔ ኮሜንት ላይ ስለ ወላይታ የጻፈ ሊሆን ይችላል፣ ስለ አዳማ የጻፈ ሊሆን ይችላል፣ ስለ ዳሎል ኢንተርቴይንመንት የጻፈ ሊሆን ይችላል። እኔ ሌላ ቻሌንጅ አላዘጋጀውም በዚህ ጉዳይ። ቲሙ ከኮሜንት ላይ ፒክ ያደረጋቸውን አራት ሰዎች ከሁለቱ ከተሞች በአጠቃላይ 8 ተማሪ ዳሎል አካዳሚ እንዲማሩ አደርጋለሁ ማለት ነው። ስለዚህ ሜንሽን አድርጉት ኑቲን። መልካም ቀን፣ በርታ ዳሎል። ወጣቱ ነው በተለይ ለመስራት ጉድ የሚሉትን በሀገራችን የማሳደግ ልምድ ቢኖር ባንጨፈጭፏቸው የእውነት እየወጣን አሁን ነው። እኔ በብዙ ቦታዎች አስተውላለሁ። በተለይ በዚህ ጊዜ ብዙ ፈተናዎች ውስጥ ያለ ወጣት ራሱን ለማውጣት በሚጥርበት ሂደት ውስጥ አንዳንድ በጣም በቃ ክፍት ሆነ አፍ ያላቸው አሉና እንደዚህ አይነት ነገሮችን ባናደርግ። እስኪ ይህንን እውነት ሰምታችኋል አይደል? ታዲያ የተኛው ጋር ነው እናንተ የምትሆኑት? አላቅም። ለማንኛውም ስራ ያለ ፈተና እንዳልሆነ ሁላችሁም በዚህ መሃል እንድትገነዘቡ ለማለት ፈልጋለሁ። እጅግ በጣም እየበዛ የመጣው የመኪና አደጋ መንስኤው ምን እንደሆነ ከዚህ በፊት በሌላ መንገድ ተናግሬያለሁ። አሁን ከሚባለው በላይ የመኪና አደጋ እየበዛ መጥቷል። ለዚህ ግን በአብዛኛው ጊዜ መንስኤው ተደርጎ የሚወሰዱ ሁለት ነገሮች አሉ። አሁን በዋነኝነት እየተፈጠረ ያለው ደግሞ አንድ ምክንያት ነው። ለማንኛውም አደጋው የት እንዴት በዛሬው ዕለት በደረሰ የትራፊክ አደጋ የ5 ሰዎች ህይወት ማለፉ ተነግሯል። አደጋው የደረሰው በስልጤ ዞን ሳንኮራ ወረዳ ረጊዲና ማዞሪያ ከተማ ወደ ሀላባ የሚሄድ መኪናና ከሀላባ የሚመለስ የህዝብ ማመላለሻ መኪና በመጋጨታቸው ምክንያት መድረሱ ነው የተነገረው። በዚህም አደጋ 5 ሰዎች ህይወታቸው ሲያልፍ 2 ሰዎች ቀላልና 2 ሰዎች ደግሞ ከባድ አደጋ ደርሶባቸዋል ነው የተባለው። የዚህ አደጋ መንስኤም በፍጥነት ማሽከርከር መሆኑ ነው የተነገረው። እባካችሁ ጥንቃቄ ይደረግ። በቃ የነገርኳችሁ ከዚህ በፊት በቲክቶክ ቪዲዮችን እየሰራው እጮሃለሁ።
የአብዛኛው የኢትዮጵያ የአደጋ መንስኤ ምን እንደሆነ ታውቃላችሁ? ትልቁ ችግር የፍጥነት ችግር ነው። በቃ አስተውሎ አለማሽከርከር ነው። በቃ ተረጋግቶ አለማሽከርከር ነው። መረጋጋትን በማጣት ነው አብዛኞቹ አደጋዎች የሚከሰቱት። ከዛ ደግሞ ሁለተኛ የአደጋ መንስኤ ተደርጎ በዚህ ጊዜ የሚወሰደው ምን እንደሆነ ታውቃላችሁ? ያለምንም ልምድና ያለምንም ስልጠና መንጃ ፍቃድ በእጃቸው ይዘው የሚያሽከረክሩ ኢትዮጵያውያን ናቸው። እነዚህ አሽከርካሪዎች ናቸው ሌላ እጅግ በጣም ብዙ አደጋ እንዲከሰት ምክንያት ይሆናል። እኔ እንጃ ተቋማት ራሳቸውን እንዲፈትሹ ማለት እፈልጋለሁ። ምንም አይነት ስልጠና ያልሰነጠነው ምን እንደሆነ እንኳን ለማያውቀው ያላነሰ ገንዘብ ይሰጥና ይቀበላል። ከዛ ሹፌር ነው እሱም ይነዳል። ሰው ምን ይፈጠር? ከዛሬ ይልቅ አደጋዎች እየበዙ ሊሄዱ እንደሚችሉ አስብ። በአንድ ሳምንት ውስጥ እጅግ በጣም እንቁ የሆኑ የአላታ ጩኮ ልጆችን እንዳጠናቸው ታውቃላችሁ አይደል? መንታ የነበሩ ለፕሮሰስ ጣሊያን ጨርሰው አሻራቸውን ለመስጠት እየሄዱ ሁለቱም በአንድ ቀን በአንድ አደጋ አንደኛዋ ቀድማ ሞተች፣ ሌላኛዋ ቀጥላ እየታመመች ከአንድ ሳምንት በኋላ ሞተች። ከዛ ደግሞ ሐዋሳ ውስጥ በቅርብም ከሰሞኑም አንድ አደጋ አይ ቲንክ ከትላንት በስቲያ ተፈጥሯል። በየቦታው የሚፈጠሩ አደጋዎች የነዚህ መንስኤያቸው እነዚህ ሁለቱ ናቸው። ፕሊዝ አስተውሉ። ፕሊዝ የሚመለከተው አካል ይህንን እውነት ያስተውሉ። ይሄ ጉዳይ እጅግ በጣም እየበዛ እየመጣል። የመኪና አደጋ ጉዳይ እጅግ በጣም ከባድ የብዙዎችን ልብ እየሰበራለ። ምንድነው የምትሉት? ሐሳባችሁን እንድታጋሩ እጠይቃቸዋለሁ። ሐዋሳ እንግዲህ እጅግ በጣም ያልተጠበቀ አንድ ከኮሪደር ልማት ጋር ተያይዞ ተሰምቷል። እንግዲህ የኮሪደር ልማት ተሰርቶ እንኳን አላለቀም። በከተማው ገና የተወሰኑ ነገሮች ይቀሩታል። ግን የተሰማው ዜና አስገርሞኛል። የሐዋሳ ኮሪደር ልማት መቀመጫ ሰርቀው ሁለት ሰዎች በ2 ዓመት ከ3 ወር እስራት ተቀጡ። በሐዋሳ ከተማ አዲስ ከተማ ክፍለ ከተማ በሚገኘው የኮሪደር ልማት አካባቢ ለሕዝብ መናፈሻ የተቀመጡ መቀመጫዎችን ሰርቀው ለማምለጥ ሲሞክሩ ናትናኤል ታደሰ እና ኤፍሬም ወርቁ የተባሉ ሁለት ተጠርጣሪዎች በፖሊስ እጅ ከፍንጅ ተይዘዋል። የከተማ አስተዳደሩ ፖሊስ መምሪያ እንዳስታወቀው ተጠርጣሪዎቹ የካቲት 18 ቀን 2018 ዓ.ም ወንጀሉን ሲፈጽሙ የተያዙ ሲሆን በሰጡት ቃል ወንጀላቸውን አምነዋል። በዚህ መሰረት ሐይቅ ዳር እና አዲስ ከተማ ክፍለ ከተሞች የመጀመሪያ ደረጃ ፍርድ ቤት በዚህ ዕለት በታየባቸው ችሎት እያንዳንዳቸው በ2 ዓመት ከ3 ወር ጽኑ እስራት ተፈርዶባቸዋል። ለብዙዎቻችሁም ጥንቃቄ ስለሚሆን ነው። ፕሊዝ እባካችሁ እንደዚህ አይነት ነገሮች ወጣቶች አትትፈሩ፣ ይቅርባችሁ። የምር የተሰጣቸው የቅጣት ጊዜ ምን ያህል ነው እሱ ይሁን፣ ግን ትልቁ ጉዳይ ወጣቶች እንድትጠነቀቁ። ህዝቡ እንደ አይኑ እየተመለከተ ያለውን ነገር ላይ እንዴት ዳችሁ እጃችሁን ታስገባላችሁ? ወንጀል ሲጀመር ኮሪደር ልማት ማለት አሁን ለኢትዮጵያ ህዝብ ለመንግስታችን ጭምር አይን የሆነ ነገር ነው። የእውነት እንደውም አልከፋባችሁም ብዬ ነው እነዚህ ወጣቶችን ማሰብ። በጣም በጣም ልትማሩ ይገባል፣ ልትረጋጉ ይገባል እንጂ አንዳንድ ጊዜ ማስተዋል አለባችሁ። ምን እንዳለ ራሱ ማይታወቅበት እጅግ በጣም ጥንቃቄ የሚደረግበት ቦታ ላይ ገና ተጀምሮ ሳያልቅ ወንበሮችን መስረቅ፣ ይሄ ትልቅ ውርደት ነው። ለልማት እንቅፋት መሆንንም ጭምር ነው የሚያሳየው። ፕሊዝ እንደዚህ አይነት ነገሮችን አትሞክሩ ወጣቶች፣ ይቅርባችሁ። ብዙዎቻችን ስንጠብቀው የነበርነው አንድ ቻሌንጅ በአዶናይ በኩል መጀመሩ ይታወቃል። እዚህ ላይ ግን ብዙዎቻችሁ ያላስተዋላችሁት አዶናይ አንድ ጥያቄ ሲጠይቅ አስተዋልኩ። ይሄ ጥያቄ ለብዙዎቻችንም ጥያቄ ሊሆን የሚገባል። እኔ መጠየቅ የምፈልጋቸው ጥያቄዎች አሉ። ምክንያቱም ካናዳ ነበርኩኝ ለ7 ዓመት ሙሉ ውጭ ሀገር። ወደ ካናዳ ስትወጣ ደግሞ የሚያጋጥሙ ነገሮች አሉ። ስፔሻሊ እንደ አንድ ወጣት ወደ ሱስ ትገባለህ፣ ወደ ብቸኝነት ትገባለህ፣ ከቤተሰብህ ትርቃለህ፣ ጭንቀት አለ፣ ብዙ ነገር ያጋጥማልና ህይወት በጣም ትፈትናለች። እንግዲህ እኔ አሁን ባለሁበት ሁኔታ ከሃይማኖቴ ራቅ ብያለሁ እና እንደ አንድ ሁሉም የሚያውቅ ሳይሆን እንደ አንድ እንዳጠፋ ሰው ከሃይማኖቱ እንደራቀ ሰው እና እቺ ዓለም እንዳሸነፈችው ሰው ሆኜ ነው የቀረብኩት። ጥያቄዎችም ልጠይቅህና ምክርህንም ልሰማ እና የበለጠ ወደ መንፈሳዊነቴም ቀረብ እንድል ማለት ነው። እና እንደኔ ያሉ በህይወት በዓለማዊ ህይወት የተሸነፉ ስፔሻሊ ካናዳ በነበርኩበት ጊዜ በሱስ የተሸነፉ የህይወት መንገድ የጠፋባቸው ሰዎች ምን አይነት ምክር ትሰጣለህ? እኔ የፈለኩት ጥያቄዋን ብቻ ነው። ምላሹ ለሁላችንም በየግላችንም ቪዲዮውን ሙሉ ገብታችሁ ማየት ትችላላችሁ። ግን በጣም የገረመኝ የጥያቄው አጠያይቁ ነው። በጣም የገረመኝ ማለት ነውና ታውቃላችሁ፣ ግልጸኝነቱ በጣም አስደመመኝ። ታውቃላችሁ፣ ሱስ ውስጥ እንደነበረ ተናገረ። ከዛ የሚገርማችሁ ደግሞ የጠየቀው ጥያቄ ሰው ከፈጣሪው ጋር ያለውን ህብረት ካላስተካከለ
ውስጡ ሰላም እንደማይሆን እኔ የትኛውም ሃይማኖት ውስጥ ልትሆኑ ትችላላችሁ፣ ግን ከፈጣሪያችሁ ጋር ሰላም ካልሆናችሁ ህይወታችሁ በጣም በአስቸጋሪ ሁኔታ እንደሚያልፍ በደንብ የጠቆመን አይነት ነው። ቻሌንጁን ጀምሯል። እንዲያሸንፍ ሁላችንም የምንችለውን ጥረት እናደርጋለን። ይሄን በማድረግ ሁላችንም እንደምንሳተፍ ተስፋ አድርጋለሁ። ለማንኛውም ይህ ትልቅ ቻሌንጅ ተጀምሯል። በስተመጨረሻ የምነግራችሁ ከሰሞኑን እንግዲህ የኤግዚት ኤግዛም ወቅት እንደሆነ ይታወቃል። በዚህ ወቅት ይሄ የፖሊሶች ፍተሻ ሁኔታ እጅግ በጣም ብዙዎችን አስደምሟል። አንድ አስገራሚውን ፍተሻ በሶሻል ሚዲያ ተመልክቼ ተዝናንተን እንለያዩ ብዬ ነው። በጣም የሚገርም የፍተሻ ሂደት አለ። የምትፈትኑ ቀጥላችሁን በደንብ ራሳችሁን ከምንም ነገር ነፃ እንድታደርጉ እሱን ለማለት ነው ይህንን ቪዲዮ ያነሳሁት ማለት ነው። ፍተሻው በጣም የጠነከረ እጅግ በጣም ከባድ እንደሆነ ልብ እንድትሉ፣ ከዛ ደግሞ ራሳችሁን አዘጋጅታችሁን ፈተናው ላይ እንድትገኙ የተለያዩ ነገሮችን ይዞ መገኘት ስልክን፣ ሌላ ነገሮችንም ጭምር ይዞ መገኘት በጣም ትልቅ አደጋ ውስጥ እንደሚያስገባ ያስተዋልኩበት ስለነበረ አጋራዋችሁ። ይህ ያላችሁበት አቡክ ሚዲያ ነው። ለብዙዎችም ሼር በማድረግ ቤቱን ሰብስክራይብ አድርጋችሁ እንዲሁ ደግሞ ቪዲዮውን ላይክ በማድረግ እንድትወጡ እጠይቃችኋለሁ። በሌላ ቆንጆ እንዲሁ ደግሞ አስፈላጊ መረጃ እስክንገናኝ ሰላም።